ተረት የራምበረ አንበሶቹና የበግ ግልገል። አንድ ብቻውን ሲሄድ የነበረ የበግ ግልገል መሃል ጫካ ውስጥ በድንገት አንበሶች ያገኙታል። አንበሶቹ የበግ ግልገሉን ቢይዙትም አልበሉትም ነበር። አንበሶቹ የበጉን ግልገል ከመብላት ይልቅ ማን ብዙ ስጋ ይደርሰዋል በሚል ሐሳብ ላይ መጨቃጨቅ ጀመሩ። አንበሶቹ እርስ በርሳቸው ሲጨቃጨቁና ሲከራከሩ ትንሹ የበግ ግልገል የሚያመልጥበት መንገድ ይፈልግ ነበር። ከአንበሶቹ መካከል ታላቅየው ግማሹ ስጋ ለኔ ይገባኛል አላቸው። ሌላኛው አንበሳ ደግሞ ይሄማ ሊሆን አይችልም፣ 3 ሆነን ላንተ ብቻ ግማሹ ሊደርስ አይችልም አለው። የአንበሶቹ ክርክር እያየለ ሲሄድ የበግ ግልገሉ ቀስ ብሎ ጫካ ውስጥ ቁልቁል መሮጥ ጀመረ። አንበሶቹ በመሃል መጨቃጨቅ አቁመው ሲያዩ አጠገባቸው የነበረው ትንሹ ግልገል ከቦታው ያጡታል። ሄዷል፣ እኛን አታሎን ተሰወረ አሉ። በጣም መናደድ ጀመሩ። የበጉ ግልገል ትንሽ ቢሆንም ብልህ ነው አለ አንደኛው አንበሳ። ቶሎ ብለው ትንሹን ግልገል መፈለግ ጀመሩ። ትንሽ ሄደው የታችኛው ጫካ ሲደርሱ የበጉ ግልገል አንድ ዛፍ ስር ተደብቆ አገኙት። በድጋሚ አገኘን፣ አሁን የትም አታመልጥም። አታለለ ማምለጥ ሞክረ ነበር፣ በድጋሚ ግን ልታታልለን አትችልም አሉት። አንበሶቹ የበጉን ግልገል ከተደበቀበት አውጥተው ወሰዱት። ትንሹ ግልገል በጣም ፈርቶ ነበር። አንበሶቹ በጣም ትልልቅና ረዣዥም ናቸው። እንዳላችሁት አግኝታችሁኛል፣ አሁን ማምለጥ አልችልም። አንድ ነገር ግን ማወቅ እፈልጋለሁ አላቸው። አንበሶቹ የበጉ ግልገል ምን ማወቅ እንደፈለገ ለማወቅ ጓጉተው ነበር። ብልሁ የበጉ ግልገል ከናንተ ውስጥ ብዙ ስጋ የሚያገኘው ማን ነው ብሎ ጠየቃቸው። የበጉ ግልገል ፍርሃቱን ዋጥ አድርጎ ትልቁን ስጋ ማን እንደሚወስድ ልትነግሩኝ ትችላላችሁ ብሎ ጠየቃቸው በድጋሚ። ትንሹ ግልገል ጥያቄውን ቀጥሎም ከተካፈላችሁ በኋላ የሚቀረውስ ማን ነው የሚወስደው ሲላቸው አንበሶቹ እርስ በርስ መታየት ጀመሩ። አንደኛው አንበሳ እኔ ነኝ ቀድሜ መብላት ያለብኝ አለ በቁጣ። በዚህ ወቅት አንበሶቹ እርስ በርሳቸው ግራ በመጋባት ተያዩ። አፋቸውን ከፍተው እየጮሁ በእግሮቻቸው ጥፍሮች እየተቧጨሩ መጣላት ጀመሩ። የአንበሶቹን መጣላት ለበጉ ግልገል ጥሩ የማምለጫ ዕድል ፈጠረለት። ትንሹ ግልገል በጣም ብልህ ስለነበር ከጫካው ሮጦ ወጥቶ በአንበሶች ከመበላት አመለጠ። ተረቴን መልሱ፣ አፌን በዳቦ አብሱ።